እኔ አንድ ነገር ልበላችሁ ማለት ነው እና ብዙን ጊዜ ተጠቂ ሴቶች ነን እና ወደ አረብ ሀገር እንመጣለን ልጆቻችንን ጥለን ያፈራነው ንብረታችን የለፋንበትን የደከምንበትን ብዙ ነገሮቻችንን ጥለን ነው የምንመጣ። ያው የመጣነው ለዓላማ ለስራ ለመለወጥ ኑሯችንን ለማሻሻል ነው እንጂ ለሌላ ነገር አይደለም። መቼም አረብ ሀገር የሚመጣ ብዙዎቻችን ያው ለፍተን ልፋታችንን አንድ ነገር ላይ ለመጣል ነው አረብ ሀገር ስንመጣ ማለት ኃላፊነት ብዙ ኃላፊነትን ተሸክመን ነው ወደ አረብ ሀገር የምንመጣና ግን ሌላ ነገር ነው የሚፈጠረው። ከዛ በኋላ ያለው በነበረበት ልታገኙት የማትችሉት ብዙ ነገሮች አሉ። ልጆቻችሁን ማጣት አለ፣ ትዳራችሁን ማጣት አለ፣ ንብረታችሁን ማጣት አለ። ብዙ የለፋንበትን ነገር እናጣና ራሳችን እድሜያችን ሁሉ ነገራችንን አተን መጨረሻችን የማያምር ብዙ ሴቶች አለን ማለት ነው። እና ከዚህ ሁሉ ድርጊታችን እንቆጠብ። ልጆቻችን ከወለድን በኋላ በእውነት ጥለናቸው ባንመጣ የተመረጠ ነው። እዚህ ጋር የልጆች ኃላፊነት ወስዶ ልጆቻችሁን በስርዓት የሚያሳድግላችሁ ሰው ከሌለ ልጆቻችሁን ጥላችሁ ወደ አረብ ሀገር ለገንዘብ ብላችሁ አትምጡ። ምክንያቱም ከገንዘቡ በላይ የምትጎዱት እናንተ ናችሁ። ጥላችሁት የመጣችሁት ንብረት፣ ጥላችሁት የመጣችሁት ልጅ፣ ከምንም በላይ ደግሞ የልጆቻችሁ ስነ ልቦና አእምሮ፣ ብዙ ነገሮች አሉ እና የምናያቸው ነገሮች ስለሆኑ ማለት ነው። እና ብዙ ነገራችንን ትዳር እስከ ማጣት እንደርሳለን፣ ልጆቻችንን እስከ መበተን እንደርሳለን፣ ንብረታችን የለፋንበትን እዚህ ጋር እንጨምራለን ብለን መተን መልሰን ሌላ ነገር ማጣት ይሆናል። እና እባካችሁ ልጅ ከወለዳችሁ በኋላ ኃላፊነት ወስዶ የሚያሳድግላችሁ ሰው ከሌለ ልጆቻችሁን ጥላችሁ ለንብረት ለኑሮ ብላችሁ አትምጡ። በቃ እኔ የምላችሁ ነገር ቢኖር ይሄ ነው። እግዚአብሔር አምላክ ሁላችንንም በሰላም ለሀገራችን ያብቃል። እመኘውና የምለው ነገር ቢኖር ይሄ ነው።